ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውሉልን። ሆራ ሪል ስቴት። አንዳንድ ጥያቄዎች። የጲላጦስ እውነት ምንድነው ጥያቄና የራሱ የጲላጦስ የመጨረሻ ዕጣ ፈንታ። ከአንዳንድ መልስ የሚሹ ጥያቄዎች መካከል የዚህን ምላሽ ዛሬ እናቀርባለን። በዮሐንስ ወንጌል ምዕራፍ 18 ቁጥር 38 ላይ የሮማው ሹም ፖንቲየስ ጲላጦስ ምድር ንቅንቅ ጥያቄ አቀረበ። በእርግጥ ጥያቄውን መሬት ንቅንቅ ያደረገውና የአዳም ዘር አፉን ከፍቶ መልሱን እንዲጠባበቅ ያጓጓው ከጥያቄውና ከጠያቂው በተነሳ አልነበረም፣ በተጠያቂው ምክንያት እንጂ። ኢየሱስ ክርስቶስ። ነገር ግን ክርስቶስ ጥያቄውን በዝምታ አለፈው። ይህን ምስጢርና ፍቺ የሃይማኖት ሊቃውንት፣ የታሪክ ምሁራንና የሥነ ጽሑፍ አውራዎች ቁልፍ የሚባሉ በርካታ ማብራሪያዎች ሰጥተውበታል። ሊቃውንቱ እንደደመደሙት ሲጀመር የጲላጦስ ጥያቄ ከልቡም ሆነ ካንጀቱ የመነጨ አልነበረም፣ መሰሪና አሽሟጣጭም ነበር ይላሉ። ጲላጦስ ጥያቄውን ያቀረበው መልስ ፈልጎ ወይም አስፈልጎት ወይም ስለ እውነት ለመማር አልነበረም። ለዚህ የሮማ ፖለቲከኛ ሁለንተናዊ እውነት ብሎ ነገር ለማወቅ የማይቻል ወይም ለፖለቲካዊ ሥልጣን ምንም አግባብ የሌለው ነገር ነው። ኢየሱስ ይላል ትንታኔው፣ ጥያቄውን በዝምታ ያለፈው አሿፊ ወይም መሰሪ ጥያቄ ስለነበር ነው። ስለዚህም የጲላጦስ ጥያቄ መልስ የማይገባው ብቻ ሳይሆን ጲላጦስም መልስ ፈልጎ ያልጠየቀው ሹፈት ነበር። ይሄ አንደኛው ምልከታ ነው። ሁለተኛው አመለካከት ደግሞ ክርስቶስ ለጲላጦስ ጥያቄ ከጥያቄው በፊት መልስ ሰጥቶበታል የሚል ነው። ለዚህም ዮሐንስ ምዕራፍ 18 ቁጥር 37ን ይጠቅሳሉ። እንዲህ ይላል፣ ጲላጦስም እንግዲያውስ ንጉሥ ነህን አለው። ኢየሱስም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ። እኔ ለእውነት ለመሰክር ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። የጥቅሱ መጨረሻ። ለጲላጦስ እውነት ምንድር ነው ጥያቄ አንዱ ምላሽ ቀደም ሲል የሰማችሁት ከእውነት የሆነ ሁሉ ድምፄን ይሰማል ያለው ነው። ይሄ ብቻ አይደለም። በዮሐንስ ወንጌል ውስጥ ኢየሱስ በተደጋጋሚ እውነት እሱ ራሱ መሆኑን ገልጿል። ለምሳሌ ዮሐንስ ምዕራፍ 14 ቁጥር 6 ላይ ኢየሱስ እኔ መንገድና እውነት ሕይወትም ነኝ ይላል። በክርስትና ሃይማኖት ሊቃውንት መሠረት የጥያቄው ምላሹ ጠያቂው ጲላጦስ ፊት ቆሞ ነበረ። ከዚህ የበለጠ መልሱን ከቃላት በላይ ግልጽ የሚያደርግ ነገር የለም። መልሱ ፊቱ ቆሞ ነበረ። እውነት ክርስቶስ ራሱ ነው በማለት ይደመድማሉ። ሦስተኛው እይታ ደግሞ ሲጀመር ጲላጦስ ለአፉ ያክል እውነት ምንድር ነው ይበል እንጂ መልሶ ለመስማትም ሆነ መልስ ለመጠበቅ
እቦታው አልነበረም ይላሉ። ለጥያቄው ሊሰጥ የሚችለውን ምላሽ ለመስማት ጲላጦስ አልቆመም፣ ወዲያው ሄዶ ነበር። ዮሐንስ ወንጌል ምዕራፍ 18 ቁጥር 38 እንዲህ ይላል፣ ጲላጦስ እውነት ምንድር ነው አለው። ይህንንም ብሎ ዳግመኛ ወደ አይሁድ ወጥቶ እኔስ አንዲት በደል ስንኳ አላገኘሁበትም አላቸው ይላል። ጲላጦስ ጥያቄውን ጠይቆ መልስ ሳይጠብቅ ጀርባውን ሰጥቶ ወጥቶ ነበር ማለት ነው። አራተኛው ነጥብ ደግሞ ብሉይ ኪዳን መሲሁ በፈተናው ሰዓት ዝም ይላል የሚለው ትንቢት መፈጸሙን የሚያሳይ ነው ይላል። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 እንዲህ ይነበባል፣ ተጨነቀ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አይከፍትም ይላል። ለመሆኑ ከዚህ በኋላ ከክርስቶስ በኋላ የጲላጦስ ነገርስ ምን ሆነ መጨረሻው? ቀጥለን የምናየው ጥያቄ ነው። ከክርስቶስ ስቅለት 3 ዓመት በኋላ በ36 ዓመተ ምህረት ጲላጦስ ሳምራውያን በግሪዚም ተራራ ላይ ያካሄዱትን ሰላማዊ ስብሰባ ለመጨፍለቅ ጨካኝ እርምጃ አዞ ሰው ፈጀ። በዚህ ቅጥ የለሽ አረመኔነት በእጅጉ የተቆጩ ሳምራውያንና ይሁዳውያን መሪዎች ለቅርብ አለቃው ለሶርያው ገዢ ቪታሊየስ እግዚኦ ሲሉ አመለከቱ። ቪታሊየስም ጲላጦስን ከሥራ አግዶ ፍርዱን እንዲቀበል ወደ ሮማው ኤምፓየር ጢበሪያስ ዘንድ ላከው። ጲላጦስም ሮም የደረሰው ከዓመት በኋላ በ37ኛው ዓመተ ምህረት ነበረ። ኤምፐረር ቲበሪየስም ሞቶ ነበረ። የሮማ ይፋ የታሪክ መዘክር ከዚህ በኋላ ጲላጦስ እምጥ ይግባ ስምጥ አያወራም። ዓለማዊ ታሪክ ጸሐፊዎች የጲላጦስ መጨረሻ በዚህ መንገድ ምስጢርና እንቆቅልሽ አድርገው ይተውታል። አንዳንዶች ከዛ በኋላ በሥራ ዘመኑ ያካበተውን ሀብት ይዞ ተመችቶት አንዱ ስፍራ ላይ በተድላና በተድላ የጡረታ ሕይወት ገፍቶ በዛው ሞቷል፣ ከዛ ውጭ ሊሆን አይችልም ይላሉ። ነገር ግን ዓለማዊ ታሪክ ጸሐፊዎች በዚህ መልኩ የጲላጦስን መጨረሻ እንዲህ ነው ብለው ለማለት በማይችሉበት ምስጢርና እንቆቅልሽ አድርገው መተዋቸውን በቀጣዮቹ ክፍለ ዘመናት ክፍተቱን የሚሞሉ በርካታ እርስ በርስ የሚጣረሱ ታሪኮች ተፈጠሩ። ዩዘቢዮስና ቅዱስ ጄሮምን የመሳሰሉ ቀደምት ክርስቲያን ቤተ ክርስቲያን ታሪክ ጸሐፊዎች ካሊጉላ የሚባለው አዲስ የሮማ ኤምፐረር ጲላጦስን በግዞት ወደ ጎል የሆኗ ፈረንሳይ ላከው ይላሉ። በግዞት ሕይወቱ ያልደላውና ያልተመቸው ውርደትና ክፉጣ ያንገሸገሸው ጲላጦስም በ39 ዓመተ ምህረት አካባቢ ራሱን ገደለ ይላሉ። ሌላውና ቀደምት የክርስቲያን ታሪክ ጸሐፊ ቴርቱሊያን ግን ጲላጦስ ከስቅለቱ በኋላ ራሱም ክርስትናን ተቀብሎ የሮማውን ኤምፐረር ክርስትናን እንዲቀበል ለማድረግ ሞከረ ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን የጲላጦስን መጨረሻ በተለየ ሁኔታ ታስቀምጠዋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ መሠረት ጲላጦስ በክርስቶስ ስቅለት ውስጥ ለነበረው ሚና ንስሐ ገብቶ ክርስትናን ተቀብሎ ሰማዕት ሆኖ አልፏል። የኢትዮጵያ ቤተ ክርስቲያን ጲላጦስ በክርስቶስ ላይ ላለመፍረድ ያሳየውን ማንገራገር የድኅነት ጉዞ የመጀመሪያ ምዕራፍ አድርጋ ታየዋለች። ታሪኩ በመጽሐፈ ስንክሳር እንደቀረበው ቀጥሎ እንደምተርክላችሁ ነው። የክርስቶስ ትንሣኤ ማድረግን ተከትሎ ጲላጦስ በተአምራዊ ሁነቶችና
የትንቢቶች መፈጸም ክፉኛ ተናወጠ። ወደ ክርስቶስ መካነ መቃብር ሄዶ መሪር እምባ ነባ። ለግዙፉ ኀጢአቱም የእግዚአብሔርን ይቅርታ ወድቆ ለመነ። በታላቅ መጸጸቱና በሚስቱ አብሮቃል ወይም ክላውዲያ ፕሮኩላ ተጽዕኖ አማካኝነት ጲላጦስ የጸና ምስጢራዊ የክርስቶስ ተከታይ ሆነ። በመጨረሻም በጁዲያና በኢየሱስ ዙሪያ ስለተፈጠሩት ፖለቲካዊ ሁከቶች እንዲያብራራ ወደ ሮም በተጠራ ጊዜ በኤምፐረር ካሊጉላ ወይም ጢበሪያስ ፊት ነው ይላሉ። ነገር ግን ቀደም ሲል እንደነገርኳችሁ ከቲበሪያስ ሞት በኋላ ካሊጉላ ነው የሚመጣው። ጲላጦስ በድፍረት ክርስቶስን ደገፈ። ለኤምፐረሩና ለቤተ መንግሥት የክርስቶስ ከሞት መነሳት ትንሣኤ እውነት መሆኑን መስክሮ ኢየሱስን እውነተኛ የእግዚአብሔር ልጅና የመላው ዓለም ገዢ ሲል ተናገረ። የሮማን ጣዖታት ለማክበር እምቢኝ በማለቱና ወገንተኛነቱን ከተሰቀለው ጋሊላዊ ጋር በማድረጉ በእጅጉ የተቆጣው ኤምፐረር ጲላጦስን በሞት እንዲቀጣ በየነበት። ቅጣቱ በስለት መቀላት ነበር። እንደ መጽሐፈ ስንክሳር ጲላጦስ ሰይፉን ከያዘው ቆራጭ ስር ተንበርክኮ ኢየሱስ መንፈሱን እንዲቀበለው ድምፁን ጮክ አድርጎ ጸለየ። ሰይፉ አንገቱን እንደቀላውም መልአክ ከሰማይ ወርዶ የጲላጦስን የተቀላ ራስ ቅል ያዘው። ቅዱስ ሰማዕትነቱም ገሃድ ሆኖ ታየ። ይህን ካዩት መሃል የነበረችው ሚስቱ አብሮቅላ ባሏን በእግዚአብሔር ጸጋ ስር መሞቱን ስታውቅ ካጥለቀለቃት መንፈሳዊ ደስታ በተነሳ በተቀመጠችበት ቦታ እዛው አረፈች። በዚህም የተነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዘመን አቆጣጠር ሰርክ ሰኔ 25 ቀን ከምታስባቸው ቅዱሳን መካከል የሰማዕቱ ቅዱስ ጲላጦስ መስፍንና ሚስቱ ቅድስት አብሮቅላ የመጀመሪያዎቹ ናቸው። ይህ አዋዜ ልዩ አንዳንድ ጥያቄዎችና መልሶቻቸው ዝግጅታችን ነው። ወዳችሁት ከሆነ አስተያየታችሁን ጻፉልን። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። ይህ አዋዜ ልዩ ነው። ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት